ሁሌ ሴንተር ኦፍ አቴንሽን መሆን አለባቸው። እነሱ መታየት አለባቸው። እነሱ መደመጥ አለባቸው። ሰው እያወራ ከሆነ ሁሉንም ዝም ያሰኙና እነሱ ማውራት ይጀምራሉ። ብዙ ጊዜ ምን ይመስለናል? ክራቫት ማረግ፣ ሱፍ ማረግ፣ ሱፍ የሚያረግ ክራቫት የሚያረግ ሰው ጥሩ ፐርሰናሊቲ ያለው ብለን እናስባለን። ግን አይደለም። ራሳችሁን አንጹት። ራሳችሁ ፐርሰናሊቲያችሁ ላይ ማይሆን ጸባይ ስታገኙ ራሳችሁን አርሙ። ይህን ነገር የዛሬ 30 ዓመት ባወቅኳት ኖሮ ይላሉ። የዛሬ 30 ዓመት ከምትሉ ይኸው ዛሬ ነገርኳችሁ። ይሄንን ካደረጋችሁ እመኑኝ ትልቅ ቦታ ትደርሳላችሁ። ለነገ የሚጠቅማችሁን ነገር በጣም አጭር ነገር መናገር ነው የፈለኩት። እሱ ምንድነው? ዲስኦርደሮች ደግሞ አሉ። የፐርሰናሊቲ ቀውሶች አሉ። አንደኛ አንቲ ሶሻል ፐርሰናሊቲ ዲስኦርደር። አንቲ ሶሻል ምን ማለት መሰላችሁ? ቤታችሁ ውስጥ ዘመድ እቃ ወጥቶ የሚሸጥ ሰው የለም? ወጣት የለም? ቴፑን አውጥቶ ይሸጠዋል። ሳሙናውን ወስዶ በአንድ ሲጋራ ቀይሮት ይመጣል። ይሄ አንቲ ሶሻል ፐርሰን ማፍረስ ነው ደስ የሚላችሁ። ስፖኪያችሁን ለገንዘቡ ብሎም እኮ አይደለም፣ ስብር ያደርገዋል። ደስ ነው የሚለው ያንን ሲያደርግ፣ ስብር ሲያደርገው። እነዚህ አንቲ ሶሻል ናቸው። ማጥፋት ነው። ብዙ ጊዜ ይታሰራሉ፣ ይለቀቃሉ፣ በማጥፋት ይደሰታሉ። እነዚህ አንቲ ሶሻል ፐርሰናሊቲ ያላቸው ይባላል። ሁለተኛዎቹ ናርሲስቲክ ፐርሰናሊቲ ዲስኦርደር ይባላል። ናርሲስቲኮች ራሳቸውን በጣም ነው የሚወዱት። በጣም መስተዋት ያሉ እንደዚህ ያሉ እዚህ ያሉ መልካቸውን ይወዳሉ፣ ራሳቸውን ይወዳሉ፣ ስማቸውን ይወዱታል። ከሰው በላይ እንደሆኑ ነው የሚሰማቸው። በጣም እንደውም ስሙ የተሰጠው ናርሲስቲክ በመሰላቸው ናርሲስቲክ የሚባል ሰው ነበረ፣ ናርሲስ የሚባል እና ድሮ መብራት አልነበረም። ራሱን በጣም ስለሚወድ ውሃ መስተዋት አልነበርና ውሃ ላይ መልኩን ሲያይ ውሃ ውስጥ ገባና ሞተ። እና እነዚህ በጣም ራሳቸውን የሚወዱ ናቸው። ሶስተኛዎቹ ሂስትሪዮኒክ ይባላሉ። ሂስትሪዮኒክ ፐርሰናሊቲ ዲስኦርደር ደግሞ የሚባለው የአቴንሽን ይፈልጋሉ። ሁሌ ሴንተር ኦፍ አቴንሽን መሆን አለባቸው። እነሱ መታየት አለባቸው። እነሱ መደመጥ አለባቸው። ሰው እያወራ ከሆነ ሁሉንም ዝም ያሰኙና እነሱ ማውራት ይጀምራሉ። ታገኟቸዋላችሁ። እነዚህ ህዝብ ውስጥ መካከል ታገኟቸዋላችሁ። አራተኛው ኦብሰሲቭ ኮምፐልሲቭ ይባላል። ሬስቶራንት ገብተው የታጠበ ብርጭቆ እንደዚህ አንስተው የሚያዩ ሰዎች አይታችኋል? ከዛ እንደገና ሊያሳጥቡት ይችላል ብርጭቆ እና ከነሱ ጋር ምግብ መብላት አትችሉም። አብራችሁ እየበላችሁ አሁን ሼፉ ምግቡን እየሰራ ተናፍጦ ቢሆንስ ይሏቸዋል። የማይታሰብ ነገር ነው። እኔ ዩኒቨርሲቲ እያለሁ አንድ ጓደኛ ነበረኝ ይሄ ችግር ያለውና እየበላን ከወጥ ውስጥ እንደዚህ ይሆን ነገር ይፈልጋል። ምንድን ነው የምትፈልገው እለዋለሁ። ካፌ እየበላን እቺ ነገራያት እቺ ትልሳቶን ትቀራለች ይለኛል። በቃ ካንተ ጋር አልበላም እና እጃቸውን ይታጠባሉ፣ ሰውነታቸውን ይታጠባሉ። አሁንም ማለት በቃ ከመጠን በላይ ኦብሴሽን አላቸው ጭንቅላታቸው ውስጥ። ኮምፐልሽን ደግሞ ድርጊቱ ነው። አምስተኛው ስኪዞይድ ፐርሰናሊቲ ዲስኦርደር ነው የሚባለው። እነሱ ከሰው ጋር ብዙ መገናኘት አይፈልጉም። ኢሞሽናሊ ዲፕሬስድ ናቸው። ስድስተኛው ጋር ሊሄድናቸው። ስድስተኛው ዲፔንደንት ፐርሰናሊቲ ዲስኦርደር ይባላል። ልብስ ለመግዛት የሰው ምክር ይፈልጋሉ። ምን ለማድረግ የሰው ምክር ይፈልጋሉ። የራሳቸው ውሳኔ የላቸውም። ምሳሌ ልንገራቸው። ሁለት ሰዎች ቆመዋል። ይሄ ዲፔንደንት ፐርሰናሊቲ ዲስኦርደር ያለው ሰው አለ እዚህ ጋር። አንዱ እንደዚህ ይላል፣ ለውጡ አስገራሚ ነው ይላል። አንደኛው ከሰው ሶስት ሆነዋል። አንዱ ዲስኦርደር ያለው ነው። ለውጡ እኮ እጅግ በጣም አስገራሚ ነው ይላል አንዱ። ያየነው እኮ ለውጥ ይላል። ይሄ ዲፔንደንት ፐርሰናሊቲ ዲስኦርደር ያለው ልክ ነህ፣ የሚገርም እኮ ለውጥ፣ በጣም የሚገርም ለውጥ ነው፣ በጣም ተደንቀናል እኮ ይላል። ከዛ ያደርጋይ ምንድን ነው የቱ ጋር ነው ለውጡ? ምንድን ነው የት አለ ለውጥ? ምኑን ነው ለውጥ የምትለው ሲል ይሄኛው ዲፔንደንት ያለው ልክ ነህ እኮ የት አለ ለውጥ? ምን ለውጥ አለ ደግሞ ይላል። የራሱ ሐሳብ ከዚህ ጋር ይስማማል፣ ከዚህ ጋር ይስማማል፣ ከዛ ጋር ይስማማል። የራሱ አቋም የለውም። እነዚህ ዲፔንደንቶች ናቸው።
ከዛ ፓራኖይድ ፐርሰናሊቲ ዲስኦርደር አለ። ተጠራጣሪዎች ናቸው። ሲያያችሁ ሁሉ እንደዚህ ብለው ነው የሚያዩአችሁ። ምንድነው ያሰበው? ምን ሊያደርግ ነው የፈለገው? በጣም ተጠራጣሪዎች ናቸው እነዚህና ፓራኖይድ ይባላሉ። ሁሉም ነገር ይጠራጠራሉ። አቮይዳንት የሚባላለ 8ኛ እነሱ አቴንሽን መተቸት በጣም አይፈልጉም። ቁጣ በጣም ይፈራሉ። እነዚህም ዲስኦርደር ያላቸው ናቸው። ልጨርስላችሁ። ስኪዞታይፓል የሚባላለ እነዚህ ዊርድ ናቸው። መጨረሻ 10ኛ ብዙ ጊዜ ራሳቸውን የሚያጠፉ ናቸው። ከሰው ጋር የማይገናኙም። ሱሳይድ ኮሚት ያደርጋሉ። እንደዚህ ናቸው። አሁን እናንተ ስለዚህ ዲስኦርደር ካለ ታስወግዱታላችሁ። ራሳችሁን አንጹት። ራሳችሁ ፐርሰናሊቲያችሁ ላይ ማይሆን ጸባይ ስታገኙ ራሳችሁን አርሙ። እንደዚህ መናገር የለብኝም፣ እንዲህ ማለት የለብኝም። እኔ አሁንም ራሴን አርማለሁ። ማይሆን ነገር ስናገር ራሴን ሳገኘው ነው እንዲህ ማለት አትችልም፣ አይገባም ብዬ ራሴን አርማለሁ። ራሴን ኢኩዊፕ አደርጋለሁ። 4 አይነት ፐርሰናሊቲዎች አሉ። እንድታውቋቸው ነው የምፈልገው። ኤ ቢ ሲ ዲ የግድ ነው። አሁን ራሳችሁን ክላሲፋይ አድርጉ። ሳይኮሎጂን የማወራው ፐርሰናሊቲ ኤ የሚባሉ አሉ። ምን አይነት መሰላዎች? ፐርሰናሊቲ ማሸነፍ አለባቸው። ፐርሰናሊቲ ኤዎች ይወዳደራሉ፣ መብለጥ አለባቸው፣ ማሸነፍ አለባቸው፣ በቃ መቅደም አለባቸው። መኪና የምትይዙ ከሆነ አጋጥሟቸው ይሆናል። ከኋላ አንዱ የሚነዳው ሰው በዚህ ጋር ይመጣል ለማለፍ፣ በዚህ ሲዘጉበት በዚህ ጋር ይመጣል። መቅደም አለበት፣ የግድ መቅደም አለበት፣ ወደፊት እሱ መብለጥ አለበት። እነዚህ ታይፕ ኤ ይባላሉ። ብዙ ነገር በአንዴ መስራት ይፈልጋሉ። ሰክሰስፉል ለመሆን ደስፕሬት ናቸው። ለማሸነፍ ደስፕሬት ናቸው። መቅደም አለባቸው፣ ማሸነፍ አለባቸው፣ መብለጥ አለባቸው። እነዚህ ታይፕ ኤ ፐርሰናሊቲ ቶሎ ደግሞ ሰክሰሱ ቶሎ እንዲመጣ ነው የሚፈልጉት። ታይፕ ኤ ይባላል። ታይፕ ቢ ቢባሉት ሪላክስድ ናቸው። ዴድላይን አይፈልጉም። ይሄ ሰኞ ሰርተህ አምጣ ማለት አይፈልጉም። በራሳቸው ጊዜ ሰርተው ነው ማምጣት። ስኬቱ ይመጣል፣ ግን ጀስት ቴክ ኢት ኢዚ፣ በቃ ያ እግዚአብሔር ያለው ይሆናል። ምን ዝም ብለህ ደግሞ መልፋት አይደለም ምናምን። ሪላክስድ የሆነ ፐርሰናሊቲ ያላቸው ናቸው እነዚህ። እና ዴድላይን አይወዱም፣ በጣም መልፋት አይወዱም። ሪላክስ አድርገው ይሳካል በቃ የሚሉ ናቸው ታይፕ ቢ። ታይፕ ሲዎች ደግሞ አንዳንዶቻችሁ እዚህ ያላችሁ በጣም ሃርድ ወርኪንግ ናቸው፣ ሜቲኩለስ ናቸው፣ መሳሳት አይፈልጉም። ጽፈታቸውን ሁሉ ስታዩ ጥርት ያለች ነች። ከተሳሳቱ ይናደዳሉ። ሕግ በጣም ነው የሚጠብቁት። በጣም ጠንቃቃ የሆኑ ሕግ ጠብቀው አነጋገራቸውን ጠብቀው አብዛኛውን ጊዜ ዲፕ ቲንከርስ ናቸው። በጣም ያስባሉ፣ ያሰላስላሉ። ነገሮች ሁሉ በጥራት መሆን አለበት፣ መሰራት ያለበት በጥራት እንዲደረግ ይፈልጋሉ ሁሉን ነገር። እና እነዚህ ደግሞ ታይፕ ሲ ፐርሰናሊቲ ይባላሉ። የመጨረሻዎቹ ታይፕ ዲዎች ኔጌቲቭ ናቸው። እንዲህ ነገር ሆኗል ምን ዋጋ አለው ብለህ ነው ይሁን ምን ዋጋ አለው? እንዲህ እኮ ህንፃ እየተሰራ ላይ ህንፃ ምን ዋጋ አለው? ህንፃ ተሰራ አልተሰራ ምን ዋጋ አለው ይላል። እና ምንም አይጠቅምም እኮ ኔጌቲቭ፣ ሁሉን ነገር ኔጌቲቭ ሆነው ነው የሚያዩት፣ በኔጌቲቭ ነው የሚመለከቱት። እና እነዚህ ግን ኤ ቢ ሲ ዲ ብቻ አይደለም ያለው፣ ሚክስ አለ። ኤቢ ኤሲ ቢሲ ቢዲ ሚክስ አድርጋችሁ ልትይዙ ትችላላችሁ። እኔም አሁን 2 ሚክስ አደርጋለሁ። ካራክተር ወይም ደግሞ ስብዕና ፐርሰናሊቲ ስለሚባለው ነገር ጠንካራ ውብ ስለሆነ ፐርሰናሊቲ ነው የምነግራቸው። ምን ይባላል? ችሎታህ ከፍታ ላይ ሊያወጣህ ይችላል። በችሎታ ተራራው ላይ ሊያወጣህ ይችላል። ችሎታህ ግን ተራራው ላይ የሚያቆየህ ግን ካራክተርህ ነው። ወደ ላይ ተወጣና በችሎታ ግን ካራክተር ከሌለህ ወደ ታች ትፈጠፈጣለህ። ስለዚህ እናንተ ፐርሰናሊቲያችሁ ላይ እንድትሰሩ፣ ስብዕናችሁ ላይ እንድትሰሩ ነው አጭር ነገር መናገር የፈለኩት። ፐርሰናሊቲ ሲባል ብዙ ጊዜ ምን ይመስለናል? ክራቫት ማረግ፣ ሱፍ ማረግ፣
ሱፍ የሚያረግ ክራቫት የሚያረግ ሰው ጥሩ ፐርሰናሊቲ ያለው ብለን እናስባለን። ግን አይደለም። ፐርሰናሊቲ ማለት ስብዕና ማለት የሶስት ነገሮች ድምር ውጤት ነው። አንደኛ ፊሊንጋችን፣ ስሜታችን፣ መናደዳችን፣ መነጫነጫችን፣ ማዘናችን፣ ማልቀሳችን፣ መደሰታችን አንድ ስብዕናችሁ ነው። ሁለተኛው ይሄ ኢሞሽን የሚባለው። ሁለተኛው ሐሳባችን ቶት የምናስበው ነገር ሐሳባችን የሚፈስበት መንገድ የምናስበው አስተሳሰባችን እሱ ሁለተኛው ኮምፖነንት ነው የስብዕና። ሶስተኛ ቢሄቪየር ነው። ቢሄቪየራችን፣ አለባበሳችን፣ አኗኗራችን፣ አመጋገባችን እነዚህን ይጨምራል። ስለዚህ ፐርሰናሊቲ ሲባል የነዚህ የሶስቱ ድምር ውጤት ነው። ስሜቶቻችንን የምንገልጽበት መንገድ ኢሞሽናችን፣ የምናስብበት መንገድ እውቀታችን ኮግኒሽን፣ ከዛ መግባት መውጣታችን ባህሪያችን ቢሄቪየር። እነዚህ የሶስቱ ድምር ውጤት ፐርሰናሊቲ ይባላል። እነዚህ ተደምረው ነው ፐርሰናሊቲ የሚባሉት። ከየት ነው ያመጣ ነው? ካራክተር ደግሞ የሚባለው እዚህ ጋር ካራክተር ደግሞ የሚባለው ያንተ ልዩ የሆነ የሚለይህ ዲስቲንክት የሚያደርግህ ለይቶ የሚያስቀምጥህ ማንነትህ። ለምሳሌ አንድ ሰው እዛ ወድቆ ነበረ እና አንድ ልጅ መጥቶ አነሳው እንዲያደረገው ሲባል ከበደ ሊሆን ይችላል እላለሁ። ምክንያቱም ያን ሊያደርግ የሚችለው ከበደ ነው። ወይም ደግሞ አንድ ልጅ አሁን ወጣቶች ሲመጡ ከአውታንቲ ጋር ተደባደበ ይሉኛል። አየለ ነው የሚሆነው። አየለ የሚባል ካለ ይቅርታ እሱ ነው ሊሆን የሚችለው። ያ የሚለያችሁ ነገር ኮር የሆነው የፐርሰናሊቲያችን ኮር የሆነው ነገር ደግሞ እሱ ካራክተር ይባላል። ልዩ አድርጎ በቃ እሱ ጸባዩ ነው የሚያስብላቸው ነገር። ከየት አመጣ ነው? ከኔቸር እና ከነርቸር። ኔቸር ማለት ጄኔቲክ ሜካፓችን ከአባት ከእናት የወሰድነው ነገር። ነርቸር ማለት ደግሞ ኢንቫይሮንመንት፣ የተማርንበት ትምህርት ቤት የነበሩን ጓደኞች፣ ያሳደጉን ወላጆች፣ ያደግንበት መንደር፣ ከሱ ነው ፐርሰናሊቲያችንን ያገኘ ነው እና ልናሳድገው እንችላለን። አሁን እኔ የስነ ልቦና ሰውም ስለሆንኩኝ ነው ሳይኮሎጂ ሰርቻለሁ። ዶክትሬቴ ሕክምና ነው፣ ግን ሌሎች ማስተርሶች አሉ። አንዱ ሳይኮሎጂ ስለሆነ አጭር ሌክቸር ነው የምሰጠው። 5 ራሳችሁን የምታዩበት በስነ ልቦና 5 ትሬቶች አሉ። በዚህ እንለያለን ብለን የምናስቀምጠው አለ። አንደኛው ኤክስትሮቨርሽን ይባላል። ኤክስትሮቨርሽን ማለት ራስን የመግለጥ ስጦታ፣ ችሎታ፣ ሶሺየብል መሆን፣ ከሌሎች ጋር የማውራት አክቲቭ መሆን እና ደግሞ አሰርቲቭ መሆን፣ ይሄ ኤክስትሮቨርሽን ይባላል። ሃይ ኤክስትሮቨርሽን ያላቸው ሰዎች ሶሺየብል ናቸው፣ ራሳቸውን መግለጽ ይችላሉ፣ አውትጎይንግ ናቸው። ኖ ማለት ካለባቸው ኖ ይላሉ፣ ራሳቸውን ኤክስፕሬስ ማድረግ ይችላሉ። አንዱ ፐርሰናሊታችሁ ላይ ሊኖር የሚገባው ሃይ ኤክስትሮቨርሽን ነው። ራሳቸውን ኤክስፕሬስ ማድረግ መለማመድ አለባችሁ። ሻይ መሆን አትችሉም። የምታፍሩ የምትሽኮረመሙ ሰዎች መሆን የለባችሁ። ራሳችሁን ትገልጻላችሁ። እሺ ማለት ባለባችሁ ቦታ እሺ ትላላችሁ። ኖ ማለት ባለባችሁ ቦታ ኖ ማለት አለባችሁ። አሰርቲቭ መሆን አለባችሁ። ይሄ ኤክስትሮቨርሽን ይባላል። ሃይ ኤክስትሮቨርሽን ከእናንተ ይጠበቃል። ሁለተኛው አግሪኤብልነስ ይባላል። አግሪኤብልነስ ማለት ደግሞ ከሌሎች ጋር ተስማምቶ የመስራት ችሎታ። የተለያየ አይነት ሰው አለ በስራው ዓለም። አሁን ወጣቶች ስታድጉ በቃ ክፉ የሚመስላችሁ ሰው አለ፣ ነጭናጫ አለ፣ ተናዳጅ አለ፣ ቢቀልድባችሁ አለ። ከነዛ ጋር ሁሉ ተስማምቶ የመኖርና የመስራት ችሎታ አግሪኤብልነስ ይባላል። እና አግሪኤብል ስትሆኑ ሰው ጠረጴዛ ሲሸከም ስታዩ ላግዝ ትላላችሁ። ሰው ከብዶት ካያችሁ ለምን አላግዝህም ትላላችሁ። አግሪኤብል ናችሁ። ፐርሰናሊቲ ያስውባል። ሃይ አግሪኤብልነስ። ፍሌክሲብል ትሆናላችሁ። ፍሌክሲብል ማለት አንድ ነገርን በዚህ መንገድ መስራት ከለመዳችሁ ከዛ ሁሌ በዚህ መንገድ ነው የሚሰራው አይደለም፣ በዚህ ጋር ደግሞ መሄድ እንችላለን። ኦኬ በዚህ ጋር ፍሌክሲብል መሆን እችላለሁ። እንደዛ ይመስልሃል? አዎ እንደዛ ከመሰለሽ ሞክረው እስቲ አንተን አይዲያን ሞክር። ምንድነው ያሰብከው? እስቲ ንገረኝ የማለት ችሎታቸው አግሪኤብልነስ፣ ጉድ ኔቸር ነው የምትሆኑ። ጥሩ ልብ ነው የሚኖራቸው። ሶስተኛው የሚያስፈልጋችሁ ነገር ፐርሰናሊቲ ላይ ልትሰሩበት የሚገባ አሁን ይሄ
እስካሁን ያለው ኤክስትሮቨርዥን፣ አግሬብልነስ እንደዚህ ልትሰሩበት ቢልድ ልታደርጉት የሚገባ ነው። ሶስተኛ ኢሞሽናል ስታቢሊቲ ነው። ስትናደዱ ምንድን ነው የምታደርጉት? ፍርስርሱን ታወጡታላችሁ። አንገር የሚለውን ጻፉት፣ ቃሉን አንገር የሚለውን ጻፉና ንዴት አይደል? አንገር ከፊቱ አንድ ዲ ብቻ ስትጨምሩ ዴንጀር ይሆናል። አንገር ወደ ዴንጀር ይለውጥ። ኢሞሽናችሁ እንዴት ነው የምትቆጣጠሩት? ስትናደዱ ሆልድ ታረጉታላችሁ ወይስ በርስት ታረጋላችሁ ወይ ብርጭቆ ተወረውራላችሁ? አሁን ተመልከቱ። አንድ ትልቅ ቦታ ከደረሳችሁ በኋላ ኢሞሽናችሁን፣ ንጭንጫችሁን፣ ንዴታችሁን፣ ደስታችሁን መቆጣጠር የማትችሉ ከሆነ እላይ ከወጣችሁበት ድንገት ትፈጠፈጡና መሬት ወጣ። በአንድ ንዴት ነገሩን በሙሉ ታበላሽታላችሁ። ስለዚህ ኢሞሽናል ስታቢሊቲ፣ ስቴብል መሆን፣ ስሜትን መቆጣጠር፣ ንዴትን ዋጥ ማድረግ፣ ደስታን በትክክለኛው መንገድ ማየት። አንዳንድ ሰዎች ሙዲ ናቸው። ለምሳሌ ጠዋት ታገኙታላችሁ አንዱን ሰው ጠዋት አግኝታችሁት በቃ አይ እንዴት ነህ ምናምን ብሎ ከሰዓት በኋላ ስታገኙት እንዴት ነህ ሰላም ስትሉት ምናምን ብሎ ሄደ። ጠዋት ደስተኛ የነበረው ሰውዬ ከሰዓት በኋላ ሙዲ ነው፣ ይለዋወጣል። ግን ኢሞሽናሊ ስታብል፣ ስሜታችሁን የምትቆጣጠሩ፣ ንዴታችሁን የምትቆጣጠሩ ሰዎች መሆን አለባቸው። አራተኛው በጣም ኢምፖርታንት ነው፣ ስሙኝ። ኮንሸንሽየስነስ ይባላል። ኮንሸንሽየስነስ አይደለም፣ ኮንሸንሽየስነስ ከፍተኛ ዲሲፕሊን ማለት ነው። ስንት ሰዓት ላይ ነው የምትተኙት? ጠዋት ስንት ሰዓት ነው የምትነሱት? አንድ ሙቪ፣ አሪፍ ሙቪ ስታገኙ ታመሻላችሁ እስከ 8 ሰዓት። እኔ እንዳጠናሁት ሰክሰስፉል የሆኑ ሰዎች በሙሉ ሃይ ኮንሸንሽየስነስ አላቸው። የሚተኙባት ሰዓት አለች፣ በዛ ሰዓት ተኝተዋል። ጠዋት እስከ 3 ሰዓት እርሊ ይነሳሉ። ዲሲፕሊንድ ናቸው። እንዴት እንደሚለብሱ፣ እንዴት እንደሚበሉ፣ ስንት ሰዓት በቀን ምን ያህል እንደሚያነቡ ያውቃሉ። ሃይ ኮንሸንሽየስ፣ ከፍተኛ ዲሲፕሊን ያስፈልጋቸዋል አንድ ቦታ ለመድረስ። ሃርድ ወርኪንግ፣ ሪስፔክትፉል፣ ዲሲፕሊንድ መሆን አለባቸው። አምስተኛው ኦፕንነስ ፎር ኤክስፒሪየንስ ይባላል። ኦፕንነስ ፎር ኤክስፒሪየንስ ማለት በአዲስ መንገድ ለማሰብ ፈቃደኛ መሆን፣ አዲስ ነገር ለመሞከር ፈቃደኛ መሆን። አሁን እኔ ልንገራችሁ፣ አንድ ሬስቶራንት ከሄድኩና ከተስማማኝ ሁሉ ጊዜ እዛ ሬስቶራንት ነው የምሄደው። ከዛ ቦታዋ የምቀመጥባት ቦታ አትለይም፣ እታች ቦታ ነው የምቀመጠው። ግን ኦፕንነስ ፎር ኤክስፒሪየንስ አዳዲስ ነገሮችን አዳዲስ ሰዎችን ለመተዋወቅ፣ አዳዲስ ቦታዎች ለመሄድ፣ አዲስ እውቀት ለማግኘት፣ እስቲ ይህን ደግሞ ልወቀው፣ በይህን ደግሞ ልማረው ብሎ ፈቃደኛ መሆኑና እነዚህ አምስቱ ራሳችሁን ቢልድ አድርጉት። እነዚህን ብታረጉ ደስ ይለኛል የምላቸውን ጥቂት ነጥቦች ልንገራችሁና ልጨርስ። አንደኛ በጣም ጥሩ አንባቢዎች ሁኑ። በኋላ እንዳታፍሩ አሁን አንብቡ። እየፈለጋችሁ እየመረጣችሁ ራሳችሁን በእውቀት ኢኩዊፕ አድርጉ። አኪሙሌት ያረግና እውቀት አንድ ቦታ ላይ ስትቀመጡ የዛ ጊዜ ለሚጠይቃችሁ ሁሉ መልስ ስትሰጡ ይተረተራል። ያነበባችሁት ነው ይተረተራል። በዚህ ጋና ይተረተራል፣ በዚህ ጋና ታወራዋለህ፣ በዚህ ጋና ትናገረዋለህ። ለምን? የተጠራቀመ እውቀት አላችሁ። ሁለተኛ ቋንቋችሁ ላይ ስሩ። ቋንቋችሁ ላይ ዓለም አቀፍ ቋንቋ መቻል አለባችሁ። ቢያንስ እንግሊዘኛችሁ ላይ ስሩ። ለምን? በኋላ አንድ ኃላፊነት ላይ ከተቀመጣችሁ በኋላ የውጭ ሀገር ጋዜጠኛ መጥቶ በአስተርጓሚ ኢንተርቪው ትሰጣላችሁ። አይደብርም? አይደል? ቮካብለሪ ራሳችሁን አሰልጥኑ። ግራመራችሁን አሳድጉት። ኤክስፕሬሽኖችን ተማሩ። አሪፍ ኤክስፕሬሽኖች ራሳችሁን የምትገልጥበት ቋንቋችሁን አሳድጉ። ከዛ በኋላ አሁን አይደለም የሚገባችሁ፣ አንድ ቀን የሆነ ቦታ ደርሳችሁ ከዛ የግድ ኮሚኒኬት ማድረግ ሲኖርባችሁ ስትናገሩ ይፈሳል፣ ቮካብለሪ ይመጣል፣
እነዛ የተማራችኋቸው ኤክስፕሬሽኖች ይመጣሉ። ራሳችሁን በእንግሊዝኛ መግለጥ ትችላላችሁ። አታፍሩ። እኔ አሁን የምነግራችሁ አንዳንድ ጊዜ ምን ይባላል መሰላችሁ ወጣቶች፣ እቺን ነገር የዛሬ 20 ዓመት ባወቅኳት ኖሮ ይላሉ ሰዎች። እቺን ነገር የዛሬ 30 ዓመት ባወቅኳት ኖሮ ይላሉ። የዛሬ 30 ዓመት ከምትሉ ይሄው ዛሬ ነገርኳችሁ። አንብቡ፣ ራሳችሁን ኢኩዊፕ አድርጉ፣ ቋንቋችሁን አሻሽሉ፣ ፐርሰናሊቲያችሁ ላይ ስሩ፣ ካራክተራችሁን አሳድጉት፣ ቅረጹት። ለመማር ፈቃደኞች ሆኑ። ኔጎሺዬሽን ተማሩ። ኔጎሺዬሽን የሚጠብቃችሁ ነገር ነው። እንዴት መደራደር እንዳለባችሁ፣ ወደ የስ እንዴት እንደምትደርሱ፣ ዊን ዊን ወደ ሆነ ኔጎሺዬሽን እንዴት እንደምትደርሱ ራሳችሁን አስተምሩ። አገራችሁን ውደዱ። ፊዚካሊ ፊት ሁኑ። በቃ ፊዚካሊም ሜንታሊም ፊት ሁኑ። ራሳችሁን ጠብቁ። በቃ እንዲህ ሸንቀጥ እንዳላችሁ፣ ገንዘቡም ሲመጣ ሽንቅጥ እንዳላችሁ ቀጥሉ። ምክንያቱም በቃ ሽንቀጥ እንዳላችሁ ቀጥሉ። ኑሮ ሲሻሻል ሰዎች በቃ ነገሩ ሲመጣ በኋላ እንትን ይሆናልና ኤክሰርሳይሳችሁን ስሩ፣ ወክ አድርጉ፣ ራሳችሁን ጠብቁ፣ ፊት አድርጉ። ሁል ጊዜ ክሊን ኒት፣ ሁል ጊዜ በአቅማችሁ ካሁኑ ጀምሮ ኒት ሆናችሁ ክሊን ሆናችሁ ሁል ጊዜ። እኔ አሁን ጠዋት ተነስቼ የማደርገው ልንገራችሁ። መጀመሪያ ጠዋት ስነሳ የማደርገው ቀጥታ ቀዝቃዛ ውሃ ውስጥ ነው የምገባው። ቀዝቃዛ ሻወር ነው የምወስደው። ሙቋ ቢኖርም ሙቋ አልጠቀምም። ጠዋት ተነስተው ቀዝቃዛ ውሃ ውስጥ ነው የምታገኘው። ከዛ ክሊን ኒት ራሳችሁን የምትጠብቁ ሆኖ ይሄን አድርጉ። እግዚአብሔር ያሰባችሁት ቦታ ያሳድጋችኋል። ግን ከሁሉም ግን ካራክተራችሁ ላይ ስሩ። ራሳችሁን የመጨረሻ ንግግሬ ነው። ቁጭ በሉና ራሳችሁን ገምግሙ። ይሄ በፖለቲካ ግምገማ ሳይሆን ራሳችሁን ገምግሙ። እንዴት ነኝ? ጸባዬ እንዴት ነው? አነጋገሬ እንዴት ነው? መታረም ያለብኝ ምንድን ነው? ይሄን ነገር ማረም አለብኝ። ይሄን ነገር ማወቅ አለብኝ። ካራክተሬን ማሳደግ አለብኝ። ፐርሰናሊቲን ማስዋብ አለብኝ በሉ። ይሄንን ካደረጋችሁ እመኑኝ ትልቅ ቦታ ትደርሳላችሁ። ትልቅ ቦታ ከደረሳችሁ በኋላ አታፍሩም። እዛ ከፍ እንዳላችሁ የትልቁ ቦታ ላይ ትቆያላችሁ። ተንከባላችሁ አትወድቁ። እና ፐርሰናሊቲያችሁ ላይ ስሩ። ካራክተራችሁን አሳምሩ። ነገ የእናንተ ነው። ታድላችኋል። ገና ስንት ዓመት ከፊታችኋል። ፊውቸራችሁ ገና ከፊታችሁ ነው። እና ልትሰሩበት የምትችሉ ልትማሩበት የምትችሉ ብዙ ነገር ልታረጉበት የምትችሉት ገና ፊውቸራችሁ ከፊታችሁ ነው። ከሱስ ራሳችሁን ጠብቁ። ጫት እኔ እቅም ነበር ሜዲካል ስኩል እያለሁ። ጫት እዛ ገራባ ውስጥ ነው የተማርነው። አይጠቅምም፣ አያስፈልግም። ጫት አትቃሙት። መጠጥ ቢያንስ አታብዙ። ከተቻለ አትጠጡ። ከቢራ ፋብሪካዎች ጋር እንዳልጣላ ብዬ ነው። ግን አትስከሩ፣ ቢያንስ እንዳትስከሩ። ከተቻለ just avoid it። ሲጋራ ምን አድርገነዋል እኛ። እናንተ አድርጋችሁት ቅማችሁት። እኛ እንቅም ነበር፣ ጫት እንቅም ነበር። እዚህ ሜዲካል ገና እኔ ሐረርም ልጅ ነኝና ከሃይ ስኩል ጀምሮ ጫት ቅም ነበር። ሲጋራ ጨስ ነበር። ፓኬት ሮዝማን አስቀምጠን እንደዚህ ከዛ መውጣት መጠጣት ምንም አይጠቅም። ናይት ክለብ ምናምን የተለየ ነገር ያለ እንዳይመስላችሁ ምንም የለም። በተለይ እህቶቼ ራሳችሁን ጠብቁ። ዝም ብሎ ለማንም ጎረምሳ እንዲነካሽ እንዳትፈቅጅለት። አክብሮሽ፣ ማንነትሽን ተረድቶ ሪስፔክት አድርጎሽ በክብር በኪዳን በጋብቻ ነው እንጂ እንዳትነካኝ። ዝም ብሎ የማንም ጎረምሳ መጫወቻ እንዳትሆኑ። ራሳችሁን ጠብቁ። ራሳችሁን ካከበራችሁ ትከበራላችሁ። ስለዚህ ራስሽን ጠብቂ፣ ቫልዩሽን ወቂ፣ ማንነትሽን ተረጂ። ዝም ብለሽ ለማንም ሰው ራስሽን እንዳትሰጪ ተጠንቀቁ። ይህ እንግዲህ ወንድማዊ ምክር ነው ዛሬ የገባሁት እና መጨረሻ እንግዲህ እግዚአብሔር ትልቅ ቦታ ያደርሳችሁ።